እና እዚያ አካባቢን የካቲት 12 ግራዚያኒ የፈጃቸው ሰዎች መታሰቢያ ሐውልት አለ። የካቲት 12 ተብሎ በዓል ይከበራል። ለምንድን ነው ሲባል እነዚህ ያለቁበት ተብሎ፣ ይሄ የተመሰረተበት ተብሎ፣ ይሄን የጀመርንበት ተብሎ ይከበራል። ምናምንኛ ዓመት ተብሎ ክርስትና ከማህፀነ ማርያም ጀመረ አልን እኮ እና ይሄን ስንተኛ ዓመት ብለን ብናከብረው እንዲሁ ያንሰዋል? ያንሰዋል ወይ? የድንግል ማርያም ታሪክ እኮ የህይወት ታሪክ ነው። የህይወት ታሪክ እንዴ እንትና የህይወት ታሪክ ተብሎ እኮ በቤተክርስቲያን ሲነበብ ይስቃል። አቶ እንትና ከእናታቸው ከአባታቸው ከእንትና ከአባታቸው ዙሮ ያለ እናት አይወለድም ሰውየው። ከአባታቸው ከምናምን ተወለዱ። እድሜያቸው ለትምህርት ሲደርስ ትምህርት ገቡ። ድሮስ ሳይደርስ ይገባል? እንዲሁም ግርም እኮ ነው የሚያደርገው። ደስ ገቡ፣ ሲደርሱ አገቡ። ሳይደርሱማ ድሮስ ምን ያገባሉ? እና በጣም በዚህ ዓለም የሚደረገው ነገር ዝም ብሎ ጆሮ ስቅቅም ያለ ዝም ብሎ ድሪቶ ነገር ነው። እንደዚህ ሲደርሱ አገቡ። ከዚያ በኋላ ደግሞ እንደዚህ አሉ። የሆነ ጨርቃ ጨርቅ ፋብሪካ ተቀጥረው 3 ወር ሰሩ ምናምን እንደዚህ ብለው አረጁ። በጣም ጥሩ ሰው ነበሩ ተብሎ ይተረካል። ያንን እኮ አይቃወም ኖ የሚል እኮ የለም። እንደዚህ የሚል ጴንጤ የለም። አሁን ኖ እዚህ ላይ የሚተረከው የኢየሱስ ታሪክ ነው አቆም አይልም። የድንግል ማርያም ታሪክ ሲባል ተው በግ አምላክ ይላል። እንዲሁ እኮ ይገርማል እኮ። የድንግል ማርያም ታሪክ እኮ የህይወት ታሪክ ነው። የቤተ ክርስቲያን የህይወቷ ታሪክ፣ የሔዋን ታሪክ ደግሞ የሞታችን ታሪክ እኮ ነበረ። የሞት ታሪክ እኮ ነው የነበረ። እንጨት በልተን ነበረ ብለን እኮ የምታነበው ኦሪት ዘፍጥረት ስታነበው እንጨት በልተን ነበረ፣ እባብ ሰብኮን ነበረ፣ ኋላ ደግሞ ሙተን ነበር እኮ ነው የምትለው። ከድንግል ማርያም ስትጀምር ደግሞ ቅዱስ ገብርኤል መጥቶ ነበር፣ ጌታን ትጸንሻለች ብሏት ነበር። አካላዊ ቃል ተጸንሶ ነበር። በቤተልሔም ወልዳው ነበረ። ግብፅ ይዛው ተሰዳ ነበር። በቃና ዘገሊላ ውሃውን ወይን አድርጋ ለምናው ነበር። በቅፍርናሆም አብራው ነበረች። ከመስቀሉ ስር አብራ ነበረች። ከእሷ ትንሣኤ የተወለደ ብለህ እኮ ነው የምትተረክ። የማኅፀኗ ታሪክ የህይወት የድነት ታሪክ ነው። የማኅፀኗ ታሪክ፣ የጆሮዋ ታሪክ የህይወት ታሪክ ነው። በሕማም ውለጅ በስቃይ ውለጅ የሚል ነገር አልገባበትም። ደስ ይበልሽ የሚል ነገር ይተው። የደስታ ታሪክ ነው የድንግል ማርያም ታሪክ፣ የፍስሐ ታሪክ፣ የሰላም ታሪክ። ሰላም ላንቺ ይሁን ነው እንጂ ሔዋን ምን ሆነሽ በላሽ የሚል ታሪክ አይነበብም። የሰላም ታሪክ ነው የድንግል ማርያም ታሪክ። ሰላም ከእሷ ጋር አለና እርቃኗን ለበሰ ሔዋን በለስ አገለደመች አፍራ ብለን እኮ የምንተርከው ታሪክ እኮ አይደለም። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ የልዑል ኃይል ይጋርድሻል። በለስ ያገለደመችን ሴት ታሪክ አይደለም የምንተርከው። መንፈስ ቅዱስ የጋረዳትን ሴት ታሪክ ነው የምንተርከው። ከእግዚአብሔር ለይታ ወደ ሲኦል የወረወረችንን ሴት ታሪክ አይደለም የምንተርከው እኮ። እግዚአብሔር ምስሌነ ያስባለችንን የአማኑኤልን እናት ታሪክ ነው የምንተርከው። የድንግል ማርያም ታሪክ የትንሣኤ ታሪክ ነው፣ የህይወት ታሪክ ነው፣ የነጻነት ታሪክ ነው፣ የሃይማኖት ታሪክ ነው፣ የትሕትና ታሪክ ነው፣ የቤዛነት ታሪክ ነው፣ የቅድስና ታሪክ ነው፣ የመዳን ታሪክ ነው። ኢየሱስን ነው እኮ ይዛለ የመጣቸው። ታቅፋለ የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈ እጅ። ይገርማል እኮ። ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆችን እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚህ እጆች ምን ነው ባገኘናቸው? እነዚህ እና ድንግል ማርያም አብራን በሄደችበት ሁሉ ድል እነሳለን። ፍቅር አለ፣ ረድኤት አለ። ለዚህ ነው አባቶቻችን ሲጸልዩ ሀበ ሆርኩ ሆሪ ሀበ ሀደርኩ ህድሪ ሀበ ነበርኩ ንበሪ ማርያም ድንግል ዘተናገርኩ ስመሪ የማነ ዴቂ በላይሌ አንብሪ። በሄድኩበት ሂጂ፣ በወጣሁበት ውጭ፣ ባደርኩበት እደሪ፣ ቀኝ እጅሽን በላይ ላይ አሳድሪብኝ ጫኝብኝ ይላታል። ወይ ጉድ! እንዲሁ እነዚያን እጆች አግኝቻቸው። እውነቴን ነው ማምላክ። አንድ የምትወደድ ሰው ልንገራችሁ። ሶስና የምትባል ሰው መጽሐፍ ቅዱስ ላይ ያለችው የአንድ ጥሩ ሰው ባለቤት ናት። እግዚአብሔርን የሚፈራ ባል አላት። እሷም እግዚአብሔርን የምትፈራ ሰው ናት። የአይሁድ መምህራን መጡና ምንድን ያደርጓት? የአይሁድ መምህራን መጡና መልከኛ ናት። ሰውነቷን ከአትክልት ቦታ ገብታ ስትታጠብ አይተው የማይገባ ጥያቄ ይጠይቋታል። ደነዋል ብለው ተለያይተው ያም ያኛው ቤቱን ሂዷል ብሎ ሲመጣ ያኛውም ደግሞ ቤቱን ሂዷል ብሎ ሲመጣ ተገናኙ።
አይ እንግዲህ ተማክረን ፈቃዳችንን ፈጽም ብለው ሳያፍሩ ለሁለት ይጠይቋታል። ይሄ ነገር ሀፍረት ነው፣ እኔ እግዚአብሔር የሰጠኝ ባል አለኝ ትላቸዋለች። አይሆንም ብለው እምቢ አሏት። እምቢ ካልሽማ ዝሙት ስትሰራ ያዝናት ብለን ለሕዝቡ እንናገራለን። በአይሁድ ስርዓት ደግሞ ዝሙት ስትሰራ የተያዘች ዘንድ ሰው በድንጋይ ትወገራለች። ስለዚህ የእኛን ተሰሚነት ደግሞ ታውቂዋለሽ፣ ስለዚህ ትወገሪያለሽ አሏት። አይ በእናንተ እጅ በእግዚአብሔር እጅ ከመውደቅ በእናንተ እጅ መውደቅ ይሻላል፣ የፈለጋችሁን አድርጉ አለቻቸው። እግዚአብሔር ከሚጣላኝ የፈለጋችሁትን አድርጉ። ተነሱና ስሙ፣ እስራኤልን በሙሉ ሰብስበው በስደት ሀገር ይችን ሴት ከባሏ ውጭ ስታመነዝር አግኝተናታል አሉ። በድንጋይ ትወገር። ደግሞ በእስራኤል የሴቶች ክብራቸው ራሳቸውን መከናነብ ነው። ራሷን ትግለጠው ራሷን አሉ። ክብር የላትም ይች ልትከናነብ አይገባትም አሉ። ሊቃውንቱ ግን በምስጢር ይላሉ፣ በምስጢር ውበቷን መጥገብ ፈልገው ነው። ከዚያ በኋላ ታውርድ ክንብንቧን አሉ። አወረደች። ምን አደረጉ? ሰው ሁሉ ትገደል ብሎ ወሰነ። እሷ ግን አሁንም ተስፋ ማን ነበረ? እግዚአብሔር። ነገር አለቀ፣ ተወሰነ፣ ትወገር ተብሎ ወደ መወገሪያ ቦታ ሲወስዷት አንድ ድንገት አንድ ወጣት እጁን አወጣ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ማን ነው? ዳንኤል ይባላል። የስሙን ትርጓሜ ማብራችሁ ተመልከቱ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ይቺ ሰው ፈራጅ አልነበራትም። ሰው ሁሉ ሊገላት ከጨረሰ በኋላ የቀራት ዳኛ ማን ነበር? እግዚአብሔር ቀርቷት ነበር። ሁሉ ወስኗል፣ እግዚአብሔር ግን ነበረ። ያ ሁሉ ልብ በሉ፣ ተሰሚ ሰዎች በሚናገሩበት ቦታ እነዚያን ሰዎች ሁሉ የሚሰማቸው፣ እኛን ግን ማንም የማይሰማን በሆን ቦታ የሞት ውሳኔ ከተወሰነ በኋላ ተስፋን መያዝ እንዴት ያለ ከባድ ነው። ተስፋ ግን አያሳፍርም። ዳንኤልን አስነሳ። እንዴ ቆይ እነዚህ ሰዎች እንመርምራቸው መጀመሪያ ተባለ። ለብቻ አደረገና መስቀለኛ ጥያቄ ጠይቃቸው። አንተ ከምን ዛፍ ስር ነው ያለ? ከሾላ። አንተሳ ከምንድን ነው ያቸው? ከወይን ዛፍ ስር። ውሸት ለየብቻ አድርጎ ሲጠይቀው የሚቀስፋችሁ መልአክ በፊታችሁ ነው አለ። መልአኩ ሁለቱንም ሰነጠቃቸው። ይገርማቸዋል። እነዚህ ሁለት ሰዎች ሁለቱም ለፍላጎታቸው ይፈልጓታል። እምቢ ስላላቻቸው ግን የጠላት ለእኔም ወዳጄ ነው ተስማሙ። ይገርማል እኮ ተስማሙ። እነዚህ የተለያየ ዓላማ ያላቸው ቤተ ክርስቲያንን ለማጥፋት ሲሉ የሚስማሙ ሰዎች ናቸው። ይገርማቸዋል። እነዚህ ሰዎች ማለት ነው ቤተ ክርስቲያንን ለማጥፋት ሲሉ ይስማማሉ። የኔና ያንተን ጠብ ኋላ እናወገዋለን፣ ፊት ክርስቲያኑን እናጥፋው የሚሉ ማለት ነው። እንደዚህ አይነት ኑሮ የሚኖሩ ሰዎች ናቸው። ግን ያቺ ሶስና ማን ትመስላችኋለች? እናታችን ቤተ ክርስቲያን ናት። የሚቀራት ዳንኤል ነው፣ እሱም ክርስቶስ ነው። እሱ ግን ይፈርድላታል። ተስፋዋ አይቀርም። ይመጣና ይሰነጥቃቸዋል። ሁሉንም ሰንጥቋቸዋል። ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። እግዚአብሔር ሳይፈርድበት አይቀርም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። እኛ ግን ወይ በኃጢአታችን ወይ በስንፍናችን ልንጠፋ እንችላለን።